እንደምን አላችሁ ተማሪዎች? ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዛሬው ፕሮግራም የምንመለከተው ሶዲየም ካርቦኔት የሚለውን ይሆናል። ሶዲየም ካርቦኔት ላይ ሶስት ነገሮችን መሰረት አድርገን እንነጋገራለን። የመጀመሪያው ፕሮፐርቲስ ኦፍ ሶዲየም ካርቦኔት ነው። ፕሮፐርቲው ከኬሚካል ፕሮፐርቲ አንጻርና ከፊዚካል ፕሮፐርቲ አንጻር ሰፋ አድርገን እንመለከታለን ማለት ነው። ሁለተኛው ዩዝስ ነው። ዋት ኢዝ ዘ ዩዝ ኦፍ ዚስ ሶዲየም ካርቦኔት? ኢንዱስትሪያል ሊሆን ይችላል ኦር ሃውስሆልድ ሊሆን ይችላል ወይም በማንኛውም አጋጣሚ ለምን እንጠቀምበታለን? ይሄን ሶዲየም ካርቦኔት አፍተር ዊ ፕሪፔር ኢት ኢን ኢንዱስትሪ፣ ከኢንዱስትሪ ወጥቶ ፕሪፔር ከተደረገ በኋላ ፕሪፔር ተደርጎ ከኢንዱስትሪ ከወጣ በኋላ ፓክድ ተደርጎ ገበያ ላይ ከዋለ በኋላ ለምንድን ነው የምናወራው የሚለውን ኢምፖርታንሱን እንመለከታለን። ሌላኛው የምንመለከተው ፕሪፓሬሽን ሜተድ ኦፍ ፕሪፓሬሽኑን እንዴት ነው በምን አማካኝነት ነው ፕሪፔር የሚሆነው ፕሪፓሬሽኑን እንመለከታለን። ምንድን ነው የሚባለው ፕሪፓሬሽኑ ኤንድ ኦልሶ እንዴት ነው ፕሪፔር የምናደርገው ስቴፕ ባይ ስቴፕ እንመለከታለን ማለት ነው። ስለዚህ ወደ ፕሮፐርቲስ ኦፍ ሶዲየም ካርቦኔት እንምጣ። ሶዲየም ካርቦኔት ኦልሶ ኖን አዝ ዋሽንግ ሶዳ ተብሎ ይጠራል። በሌላ ስሙ ሶዲሽንግ ሶዳ ይባላል። ሶዲየም ካርቦኔት ኢዝ ዋይት ክሪስታላይን ሶሊድ ፓውደር ነው። This exists in the powder form but solid white crystalline solid ነው። የክሪስታል ቅርጽ አለው ክሪስታል ነው and also it's what solid powder ነው and also its color is what white color ነው ማለት ነው። ከለሩ white ነው by nature. This sodium carbonate exists as a decarbohydrate form hydrated form ነው የምናገኘው decarbohydrate form ነው የምናገኘው that means what ሞይስቸራይዝድ ያደረገው ሞይስቸር ያለው ዲካርቦሃይድሬት ፎርም ነው የምናገኘው that is what sodium carbonate .H20 H2O ፎርም ይሷት ውሃ ዘል ነው ማለት ነው ዲካርቦኔት ስንል ማለት ነው። and also its density is 2.54 gram per centimeter cube ነው ዴንሲቲው ማለት ነው። ሌላኛው in terms of physical properties ስንመለከት it has high melting point አለው it's 851 degree Celsius melting point ነው and also it has high melting point is 1600 degree Celsius ነው melting point ሌላው it has high melting point at about 851 degree Celsius ይሄ ሜልቲንግ ፖይንት ነው። ሜልት የሚያደርገው በዚህ ዲግሪ ሴልሲየስ ነው። it's very high ነው ማለት ነው። በጣም ከፍተኛ ነው። ሳዘርኝ ሷት it has high boiling points the boiling point of this sodium carbonate also 1600 degree Celsius ነው ማለት ነው። and also it has hygroscopic properties by its nature በኔቸር hygroscopic property ያለው which means that it has an ability to absorb water towards itself ወደ ራሱ ውሃን የመሳብ አቅም አለው which means that hygroscopic nature አለው ማለት ነው። and also it has two forms በሁለት አይነት ፎርም ነው የምናገኛቸው። የፈርስት ዋን ላይት ሶዳ የሚባል አለ። ሁለተኛው ደግሞ ደንስ ሶዳ ፎርም ነው የሚገኘው። በሁለት አይነት ፎርም ላይት ሶዳ ፎርም and also ደንስ ሶዳ ፎርም። ሁለቱም ላይት ሶዳ and also ደንስ ሶዳ በኬሚካል ኔቸራቸው ኬሚካሊ they are what identical ተመሳሳይ ናቸው። ኬሚካል ፎርሙላቸው and also በማንኛውም ኬሚካል ኔቸር በፎርሙላ የሚሆን they are the same ተመሳሳይ ናቸው። the only difference is what density and also size ነው ማለት ነው። ላይት ሶዳ ስንል ምንድነው? ሎር ዴንሲቲ ያለው ሎር ዴንሲቲ ነው። that means about 0.7 gram per milliliter ነው ዴንሲቲው ማለት ነው። when come to dense soda ስንል ዴንሲቲው ከፍ ያለ መሆን አለበት ማለት dense ስንል ላይት ስንልና dense ስንል ላይት ስንል ቀለል ያለ ነው which density is what ትንሽ ነው ማለት ነው። dense ስንል ደግሞ as the name indicates which its density is what higher than that of the light ማለት ነው። ከቀላሉ that is what at about 0.9 gram per milliliter ነው ማለት ነው። ዲፈረንሳቸው እዚህ ጋር ነው ማለት ነው። but chemically they are the same ተመሳሳይ ናቸው ማለት ነው ኬሚካል ፎርሙላቸው and also except these two things that means density and size by any case they are the same. ሌላኛው easily soluble in water to form a moderate alkaline solutions it is easily soluble ነው በቀላሉ soluble ነው ውሃ ውስጥ እንዳስገባችሁ ሙሉ ለሙሉ ምንሆነች ዲሶልቭ ሊያደርግ ይችላል ማለት ነው። ነገር ግን ዲሶልቭ ካደረገ በኋላ ፎርም የሚያደርገው ምንድነው? ሶሉሽን ነው። ዛ ሶሉሽን አልካላይን ቤዛማ ሶሉሽን ነው ማለት ነው። ሶዲየም ካርቦኔት አልካላይን ሶሉሽን ነው ፎርም የሚያደርገው ማለት ነው። but it is insoluble in alcohol ውስጥ ሶሉብል ሊሆን አይችልም ማለት ነው። ዛዘር ቲንግ ይሷል anhydrous sodium carbonate ዛይሷል ሃይድሬትድ ያልሆነው ማለት ነው። anhydrous sodium carbonate ይሷል unaffected by heat ብታደርጉት ምንም ኢፌክት አይመጣም ማለት ነው። ዲኮምፖዝም ሊያደርግ ይችላል and also unaffected ነው by heat በሂት አማካኝነት አፌክት ሊደረግ አይችልም። ማንኛው ሶዲየም ካርቦኔት anhydrous sodium carbonate ማለት ነው። ዛዘም ሷት ሃይድሮሊሲስ ያካሂዳል that means after it dissolve in water it forms what
አልካላይን ሶሉሽን ፕሮዲዩስ ያደርጋል ማለት ነው። አልካላይን ሶሉሽን እዛ ጋር ቀደም እንዳየነው ከላይ is soluble in water after it dissolve in water it forms what alkaline solution produce ያደርጋል። አልካላይን ሶሉሽን ፕሮዲዩስ አደረገ ማለት በውስጡ OH የሚባል አዮን ፕሮዲዩስ ሊያደርግ ይችላል ማለት ነው። እዚህ ጋር ሪአክሽን ላይ እንደምትመለከቱት ሶዲየም ካርቦኔት when reacted with water when dissolve ሲያደርግ ውሃ ውስጥ or is dissolved in water it forms what carbonic acid እና then sodium plus and also OH minus ማለት ነው። this what OH more greater ስለሆነ that is OH ion produce ስለሚያደርግ ስለዚህ አልካላይን ሶሉሽን ፕሮዲዩስ ሊያደርግ ይችላል። ነገር ግን ይሄ ሪአክሽን በሚካሄድበት ሰዓት ካርበን ምን ያደርጋል? አብዞርብ ሊያደርግ ይችላል by itself። ስለዚህ ካርበን አብዞርብ ካደረገ if it's what open to air ለኤር ኦፕን ከሆነ it absorbs water it absorbs carbon dioxide towards itself and ምን ይሆናል ሪአክሽኑ? sodium carbonate plus water plus carbon dioxide it forms sodium bicarbonate produce ያደርጋል if it absorbs carbon dioxide towards itself ሪአክሽኑ ወደ ምን ይቀየራል? ውሃ ብቻ ነበር እዚህ ጋር አድ ያደረግንበት ነገር ግን ካርቦን ዳይኦክሳይድ ከመጣ ምን ፕሮዲዩስ ያደርጋል? ሶዲየም ባይካርቦኔት ፕሮዲዩስ ያደርጋል። if there is no carbon dioxide ከሌለ ግን ሪአክሽናችን ይሄ ይሆናል። that means what dissolve in water it forms what this one alkaline solution produce ያደርጋል። ነገር ግን ኦፕን ካደረገው it can be reacted with carbon dioxide also then it forms what sodium carbonate bicarbonate produce ሊያደርግ ይችላል ማለት ነው። ሌላኛው የምንመለከተው ዩዝ ኦፍ ሶዲየም ካርቦኔት ነው። ሶዲየም ካርቦኔት በብዛት የምንጠቀምበት ፕሮዲዩስ ከሚደረገው ፋክተሪስ ፕሮዲዩስ ከሚደረገው በቃ ሃፍ ከግማሽ በላይ የምንጠቀመው ፎር ማኑፋክቸሪንግ ኦፍ ግላስ ነው። በብዛት እንጠቀማለን ለግላስ ማኑፋክቸሪንግ ኢንዱስትሪ ውስጥ እንጠቀምበታለን ማለት ነው። ይሄን ሶዲየም ካርቦኔት ፎር ማኑፋክቸሪንግ ኦፍ ግላስ። ሌላኛው ፎር ሜኪንግ ኦፍ ዋት ዲተርጀንት ኤንድ ሶፕ ዲተርጀንቶችን ሶፕን ለመስራት እንጠቀምበታለን። ሌላኛው ፎር ማኑፋክቸሪንግ ኦፍ ፔፐር ፐልፕ ቴክስታይል እነኚህን ለመስራት ምን እናደርግበታለን? እንጠቀምበታለን ማለት ነው። ስለዚህ ብዙ ጥቅም አለው ማለት ነው። ዛዘን ሶፍት ፎር ሶፍተኒንግ ኦፍ ዋተር ዋተርን ሶፍት ለማድረግ ዘብሰ if there is hard water ብዙዎቹ ከግራውንድ ዋተር የምናገኛቸው ዋተሮች ምን አሉ? እሱ ሃርድ ዋተር ናቸው። ስለዚህ ዋን ፖሎት ሃርድ ዋተር እና ሶፍት ዋተር አለ ዜንሷት። ስለዚህ in order to softening of water we use what sodium carbonate እንጠቀማለን ሶፍት ለማድረግ ማለት ነው። ስለ ሃርድ ዋተር እና ስለ ሶፍት ዋተር በሌላ ሌሰን ስለምንማር ችግር የለም። ስለዚህ ሲምፕሊ ይሄ ሶዲየም ካርቦኔት ፎር ሶፍትኒንግ ኦፍ ዋተር እንጠቀምበታለን ማለት ነው። ስለዚህ ቲሹ ዳይጀሽን then የፕላንትን ቲሹ ሊሆን ይችላል ዳይጀስት ለማድረግ እንጠቀምበታለን ማለት ነው። ዲሶልቪንግ አምፎተሪክ ሜታልስ ኤንድ ኮምፓውንዶችን ዲሶልቭ ለማድረግ እንጠቀምበታለን። it also serves as a cleaning agent እንጠቀምበታለን። for brick industry እንጠቀምበታለን። generally አጠቃቀማቸው እንዴት ነው? that means for manufacturing of glass እንዴት ነው የምንጠቀመው? ይሄ ሌላ ሌሰን ነው። ነገር ግን በእነኚህ ኢንዱስትሪዎች ውስጥ በእነኚህ ጥቅሞች ላይ ይህን ሶዲየም ካርቦኔትን እናገኘዋለን እንገለገልበታለን ማለት ነው። ስለዚህ ምን ማለት ነው? ለብዙ አገልግሎት እንጠቀምበታለን፣ ብዙ ጥቅም ይሰጠናል ማለት ነው። የሶዲየም ካርቦኔት በተለያዩ ኢንዱስትሪዎች ፎር ማኑፋክቸሪንግ ኤንድ ኦልሶ በክሊኒንግ ኤጀንት በብዙ ጥቅሞች ላይ ይገኛል ማለት ነው። ስለዚህ ብዙ ጥቅም አለው ማለት ነው ሶዲየም ካርቦኔት። the other thing ሰፋ አድርገን የምንመለከተው ፕሮዳክሽን ሜተድ ነው። what is the production method of this sodium carbonate? እንዴት ነው ፕሮዲዩስ የምናደርገው? the process of production of this sodium carbonate we call it solvay process ይባላል። solvay process ይባላል። ልክ ሳልፈሪክ አሲድን የምናመርትበት ኮንታክት ፕሮሰስ እንደማለው አሞኒያን ሄበር ፕሮሰስ እንዳለው ሁሉ the production method of this sodium carbonate we call it solvay process ይባላል። solvay ፕሮሰስን ለማካሄድ የሚያስፈልጉን ሮ ማቴሪያሎች ወይም ፋውንዳሜንታል ማቴሪያልስ የሚባሉት እነማን ናቸው? ወይም ግብአቶቹ ጥሬ ዕቃዎቹ እነማን ናቸው? የመጀመሪያው ምንድነው? አሞኒያ ነው። አሞኒያ it is one of the raw material for the production of sodium carbonate. the second one is what? limestone ነው ወይም ካልሲየም ካርቦኔት የምንለው። ሶስተኛው ኮክ ነው። ኮክ ሚንስ ካርበን ማለት ነው። ዜን አራተኛ ምንድነው? ብራይን ሶሉሽን ነው። ብራይን ሶሉሽን which means concentrated sodium carbonate ማለት ነው። እነኚህ ኢምፖርታንት ማቴሪያሎች ናቸው። ሮ ማቴሪያል ፎር ዘ ፕሮዳክሽን ኦፍ ሶዲየም ካርቦኔት ኢን ኢንዱስትሪ። ስለዚህ ይሄ ሶልቬይ ፕሮሰስ አራት ኮምፓርትመንቶች አሉት፣ አራት ደረጃዎች አሉት። ዛት ሚንስ አራት ኮምፓርትመንት፣ በአራቱ ኮምፓርትመንት ውስጥ ነው
ፕሮዲውስ የሚደረገው እሱን ደግሞ እንመለከታለን። እነዚህ አራት ኮምፓርትመንቶች እነኚህ ናቸው። የመጀመሪያው ይሄ ሶልቬት ታወር ይባላል ኦር ፈርስት አብዞርፕሽን ታወር ይባላል የመጀመሪያው ማለት ነው። ሁለተኛው አሞኒያ ጄኔሬተር አለ። ሶስተኛው ሰከንድ አብዞርፕሽን ታወር this one first absorption tower, this one second absorption tower or ምን ይባላል ካርቦኔተር ይባላል። ዜን አራተኛው ምንድነው ላይምስቶን ኬልን ይባላል ማለት ነው። ላይምስቶን ኬልን ማለት ላይምስቶን ስንል ካልሽየም ካርቦኔት ማለታችን ነው። የሱ ኬልን ደግሞ ይሄ ነው ማለት ነው። እዚህ ጋር ስንመጣ ፊልተር አለ የተለያየ ሶሊቢሊቲ ደረጃ ያላቸው ሳብስታንሶችን የምንለይበት ፊልተር አለ። እዚህ ጋር ደግሞ ሮስተር አለ የሆነ ነገር የምናቃጥልበት ማለት ነው። ከዚህ ከፊልተሩ መጥቶ እዚህ ጋር ያረፈውን ሮስት እናደርገዋለን ማለት ነው። ስለዚህ ከሮስተሩ የምናገኘው ፕሮዳክት አለ። እዚህ ጋር አሞኒያ ሶርስ አለ። አሞኒያ ሶርስ because one of the raw material for the production of sodium carbonate in industry አሞኒያ ስለሆነ የሱ ሶርሱ ይሄ እዚህ ጋር አለ ማለት ነው። እዚህ እናስቀምጣለን ማለት ነው። እነኚህ አራት ኮምፓርትመንቶች የምንላቸው እነኚህ ናቸው ማለት ነው። አጋዦች ደግሞ እነኚህ አሉ። በዚህ መሰረት ፕሮሰሱ ምን ይመስላል ወይም ሶልቬት ፕሮሰስ ምን ይመስላል የሚለውን እንመለከታለን ማለት ነው። መጀመሪያ እዚህ ጋር እንደምትመለከቱት ሶዲየም ክሎራይድን እናስገባለን። ኮንሰንትሬትድ ሶዲየም ክሎራይድ ኦን ዘ ፈርስት አብዞርፕሽን ታወር ላይ እናደርጋለን እናስገባለን ማለት ነው። በሁለተኛ ደረጃ ደግሞ አሞኒያ ሶርስን ቀጥታ ወዴት እናጨምራለን? ወደ ፈርስት አብዞርፕሽን ታወር አሞኒያንም እናደርጋለን ወደዚሁ እናስገባለን ማለት ነው። እዚህ ጋር የአሞኒያና የሶዲየም ክሎራይድን ሁለቱን አንድ ጋር ከፈርስት አብዞርፕሽን ታወር ቀጥታ ወዴት እናስገባለን? ወደ ሰከንድ አብዞርፕሽን ታወር እናስገባለን ወይም ወደ ካርቦኔተሩ እናደርጋለን እናስገባዋለን ወይም እንጨምረዋለን ማለት ነው። ይሄኛው the mixture of ammonia and sodium chloride ምን እንለዋለን? እሷት አሞኒካል ብራይን ይባላል ወይም አሞኔትድ ብራይን ይባላል። ምን ማለት ነው? ብራይን ብራይን ሶዲየም ክሎራይድ ብራይን ነው and also አሞኒያ የያዘ ምን ይባላል? ብራይን ይባላል። ስለዚህ አሞኒካል ብራይን ኦር አሞኔትድ ብራይን ይባላል። ቀጥታ ይሄንን ወዴት እየጨመርነው ወደ ሰከንድ አብዞርፕሽን ታወር ይገባል ማለት ነው። ሌላኛው ሰከንድ አብዞርፕሽን ታወር ላይ የምናስገባው ማን ነው? ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድን ከላይምስቶን ኬልን እንወስድና ወዴት እናስገባለን? ወደ ሰከንድ አብዞርፕሽን ታወር እናስገባለን። ናው እዚህ ጋር አንድ ጥያቄ ልነሳ ይችላል። ካርቦን ዳይኦክሳይድን ከየት ነው የምናገኘው? እዚህ ሰከንድ አብዞርፕሽን ታወር ላይ ያስገባነው ካርቦን ዳይኦክሳይድ ከየት ነው ያመጣነው የሚለውን እንመለከታለን። ይሄ ካርቦን ዳይኦክሳይድ የሚገኘው ከላይምስቶን ኬልን ላይምስቶን እንዳልነው ቅድም ምንድነው ካልሽየም ካርቦኔት ነው። ይሄን ካልሽየም ካርቦኔት ዲኮምፖዝ በምናደርግበት ሰዓት እዚህ ኬልን ላይ ወይም በምናቃጥልበት ሰዓት እናገኛለን ካርቦን ዳይኦክሳይድ ፕላስ ካልሽየም ኦክሳይድ እናገኛለን። ይሄ ካርቦን ዳይኦክሳይድ ዜን ወዴት ይገባል? ወደዚህ ከላይምስቶን ኬል ወዴት ይመጣል? ወደ ሰከንድ አብዞርፕሽን ታወር አንድ። ሁለተኛው ካርበን ወይም ኮክ የምንለው ይሄ ኮክ ከኦክሲጅን ጋር በኦክሲጅን አማካኝነት ወይም ከኦክሲጅን ጋር አቃጥልን ወይም በርን አድርገነው ወደ ምን ይቀየራል? ወደ ካርቦን ዳይኦክሳይድ ይቀየራል። ይሄም ካርቦን ዳይኦክሳይድ ቀጥታ ወዴት ይገባል? ወደ ሰከንድ አብዞርፕሽን ታወር ይገባል ማለት ነው። ስለዚህ ሰከንድ አብዞርፕሽን ታወር ላይ ምን አስቀብራል? ይሄ አሞኔትን ብራይን አለን። ስለዚህ ሷት አሞኒያ ፕላስ ሶዲየም ክሎራይድ ኤንድ ኦልሶ ዋተር ኤንድ ኦልሶ ምን አለን? ካርቦን ዳይኦክሳይድ አለን ማለት ነው። ስለዚህ እዚህ ጋር the mixture of all these three materials እንመለከታለን ሪአክሽኑን ማለት ነው። what type of reaction does this second absorption tower undergo ምን አይነት ሪአክሽን ያካሂዳል የሚለውን እንመለከታለን ማለት ነው። ያ in the second absorption tower የሚካሄዱት ሪአክሽኖች ምንድናቸው? አሞኒያ አለ፣ አሞኒያ ፕላስ ዋተር አለ ፕላስ ካርቦን ዳይኦክሳይድ አለ። ይሄ ማን ነው? ሰከንድ አብዞርፕሽን ታወር ላይ የቀረው የመጀመሪያው ሪአክሽን አሞኒያ ከነኚህ ከሁለቱ ጋር ሪአክት አድርግና አሞኒየም ባይካርቦኔት ፕሮዲዩስ ያደርጋል ማለት ነው። እዛው ሰከንድ አብዞርፕሽን ታወር ላይ ይሄ ሶዲየም ክሎራይድ ከአሞኒየም ባይካርቦኔት ጋር እዚህ ጋር ከተፈጠረ ምክንያት አንድ ታወር ላይ ስለሆኑ ማለት ነው። እቺ ሶዲየም ክሎራይድ የኛው ፎርም ካደረገ በኋላ ከሱ ጋር ሪአክት አድርግና ሶዲየም ባይካርቦኔት ፕሮዲዩስ ያደርጋል ማለት ነው። ሶዲየም ባይካርቦኔት። ስለዚህ እነሱ ሁለቱ ምን ፎርም ያደርጋሉ? ሶዲየም ባይካርቦኔት ፕሮዲዩስ ያደርጋሉ ማለት ነው። የዚህ ሁለቱ ሪአክሽን ኦቨርኦል ሪአክሽኑን እናያለን። እዚህ ጋር እንደምትመለከቱት ሶዲየም ባይካርቦኔት ካንስል ባይ ሶዲየም ባይካርቦኔት ዜን ማን ጋር አሞኒያ አለን፣ ሶዲየም ክሎራይድ አለን ኤንድ ኦልሶ H2 አለን ኤንድ ኦልሶ ካርቦን ዳይኦክሳይድ አለን። when they react this each other ሁሉም ሪአክት ሲያደርጉ ሶዲየም ባይካርቦኔት ፕሮዲዩስ ያደርጋል። ስለዚህ ሰከንድ አብዞርፕሽን ታወር ላይ ምን አለኝ? ሶዲየም ባይካርቦኔት አለኝ ማለት ነው። ሌላው እዚህ ጋር ጨምረን የምንነካተው አሞኒያ ፕላስ ሶዲየም ክሎራይድ እሷት አሞኒየም ክሎራይድ ፕሮዲዩስ ያደርጋል ማለት ነው። አሞኒየም ክሎራይድ ይዟል። ስለዚህ ከዚህ ጋር ማንን ጨምራለን? ሁለቱ ሪአክት ስለሚያደርጉ ምክንያቱም አንድ ኮንቴነር አንድ ታወር ላይ ካሉ ዜን እንደዚህ ላይ የብቻቸው አይሶሌትድ ሆነው ይቀመጡ። ስለዚህ NH3 + ሶዲየም ክሎራይድ ኢት ፎርምስ ዋት አሞኒየም ክሎራይድ ፕሮዲዩስ ያደርጋል ማለት ነው። ስለዚህ ሰከንድ አብዞርፕሽን ታወር ላይ የሚኖረን ሶዲየም ባይካርቦኔት ኤንድ ኦልሶ አሞኒየም ክሎራይድ
ፕሮዲዩስ ይደረጋሉ፣ ሁለቱ እናገኛለን ማለት ነው። ስለዚህ እነኚህን መለየት አለብን ማለት ነው። ምክንያቱም ከነኚህ የሚፈልገውን ፕሮዳክት ማግኘት ስላልቻል እነኚህን መለየት አለብን። እሷ ቢኮዝ ዘ ሚክስቸር ኦፍ አሞኒየም ክሎራይድ እና ሶዲየም ባይካርቦኔት ኢን ዘ ሰከንድ አብዞርፕሽን ታወር ላይ ስላሉ እነሱም በፊልተር እንለያለን ማለት ነው። ቢኮዝ ዘ ሃቭ ዲፈረንት ሶሉቢሊቲ ሬት አላቸው። ስለዚህ ሶዲየም ባይካርቦኔት እና ሶዲየም ክሎራይድ ወደ ፊልተሩ እንዲገቡ ይደረጋሉ። ዜን ፊልተር ፔፐሩ ላይ ወይም ፊልተሩ ላይ ምን ይደረጋሉ? ይጣራሉ ማለት ነው። ዜን ሷት በዚህ ውስጥ ሊያልፍ የሚችለው ማን ነው? ዜን ወደ ታች የሚያልፈው ማን ነው? ኤንልሶ አሞኒየም ክሎራይድ ነው ወይ ሶዲየም ባይካርቦኔት ነው የሚለው ነገር እንለያለን። ዜን ቀጥታ የሚያልፈው ወደ ሮስተሩ የሚገባ ማን ነው? ሶዲየም ባይካርቦኔት ነው ማለት ነው። ዜን ሶዲየም ባይካርቦኔት ወዴት ይገባል? ወደ ሮስተሩ ይገባል ማለት ነው። እዚህ ውስጥ ማን ይቀራል ማለት ነው? ሶዲየም አሞኒየም ክሎራይድ ይቀራል ማለት ነው። ስለዚህ ከዚህ ከሶዲየም ካርቦኔት ሂት ስናደርገው ወይም ሮስተሩ ላይ ወይም እዚህ ጋር የሚያቃጥለው ሮስተሩ ላይ ዲኮምፖዝ ያደርገዋል ማለት ነው። ሶዲየም ባይካርቦኔትን ምን ያደርገዋል? ሂት እናደርገዋለን ማለት ነው። ዜን ምን እናገኛለን? ሶዲየም ካርቦኔት ፕላስ ካርቦን ዳይኦክሳይድ ፕላስ H2O እናገኛለን ማለት ነው። ስለዚህ የሚፈለገው ፕሮዳክት ይሄ ሶዲየም ካርቦኔት ነው። ከዛም በኋላ ፓክ ደርጎ ወደ ገበያ ይወጣል ማለት ነው። ሌላው የቀረ ምንድነው? አሞኒየም ክሎራይድ ነው። አሞኒየም ክሎራይድ እዚህ ፊልተር ፔፐሩ ላይ አለ። ዜን ከፊልተር ፔፐሩ ወይም ከፊልተሩ እዚህ አሞኒየም ክሎራይድ የቀረውን አሞኒየም ክሎራይድ ቀጥታ ወደ አሞኒያ ጄኔሬተር እንወስደዋለን። ሌላው እዚህ ጋር ዋተር አለን። በአጠቃላይ እዚህ ሶዲየም ካርቦኔት ፕሮዳክሽን ላይ ወይም ሶልቬት ፕሮሰስ ላይ ሪሳይክል የሚደረጉ አሉ። አሁን እዚህ ጋር ሮስት ካደረግነው ላይ አስ ባይ ፕሮዳክት ያገኘነው ማን ነው? ካርቦን ዳይኦክሳይድ እና ዋተር ነው። ምክንያቱም ሜጀር ፕሮዳክታችን የምንፈልገው ፕሮዳክት ማን ነው? ሶዲየም ካርቦኔት ነው። ከዚህ ውጪ ግን ዋተር እና ካርቦን ዳይኦክሳይድ ፕሮዲዩስ ተደርገዋል። ይቺ ዋተር ቀጥታ እዚህ ጋር ትቀመጥም። ቀጥታ ወዴት እንወስደዋለን? ወደ ላይምስቶን ኪልን እንወስደውና እዚህ ጋር ከላይምስቶን ኪል ላይ ያገኘነው ካርቦን ዳይኦክሳይድ ገብቷል። ግን ማን ይቀረናል? ካልሲየም ኦክሳይድ አለን። ካልሲየም ኦክሳይድ ቀጥታ ከካልሲየም ኦክሳይድ ጋር ሪአክት ያደርጋል። ይሄኛው ዋተር ማለት ነው። ሪሳይክል እናደርገዋለን። ኦን ላይምስቶን ኪል ላይ ምን እናደርገዋለን? ሪሳይክል እናደርገዋለን ማለት ነው። ይሄ ዋተር ሪሳይክል የተደረገው ዋተር ከካልሲየም ኦክሳይድ ጋር ሪአክት ሲያደርግ የፎርሙሽ ካልሲየም ሃይድሮክሳይድ ፕሮዲዩስ ያደርጋል ማለት ነው። ይሄ ፕሮዲዩስ የተደረገውን ካልሲየም ሃይድሮክሳይድ ቀጥታ ወዴት እንወስደዋለን? ወደ አሞኒያ ጄኔሬተር እናስገባዋለን ማለት ነው። ስለዚህ አሞኒያ ጄኔሬተር ላይ ቅድም ከፊልተሩ ወዴት ማንን? አሞኒየም ክሎራይድ እናስገብተናል። ኤንድ ኦልሶ ካልሲየም ሃይድሮክሳይድን ደግሞ ወዴት እናስገባለን? ወደዚህ ወደ አሞኒያ ጄኔሬተር እናስገባዋለን ማለት ነው። ስለዚህ አሞኒያ ጄኔሬተር ላይ ምን አለ? there is a reaction between ammonium chloride and also calcium hydroxide። ስለዚህ what is the reaction in ammonia generator? አሞኒያ ጄኔሬተር ላይ የሚካሄደውን ሪአክሽን እንመለከታለን። then ammonium chloride plus calcium hydroxide it forms what? calcium chloride plus ammonia plus H2O ፕሮዲዩስ ያደርጋል ማለት ነው። ስለዚህ እዚህ የምናገኘው ካልሲየም ክሎራይድ አሞኒያ ኤንድ ዋተር ያገኘነው ምንድነው? ሪሳይክል ካደረገ በኋላ ማለት ነው። ስለዚህ ከዚህ ባይ ፕሮዳክት የምናገኘው ከሶዲየም ካርቦኔት በተጨማሪ የምናገኘው ምንድነው? አሞኒያ H2O እና ካርቦን ዳይኦክሳይድ። እነኚህ ምንድናቸው? ሪሳይክል የሚደረጉ ናቸው በሶልቬት ፕሮሰስ ላይ ማለት ነው። እንደገና የምንጠቀምባቸው ናቸው ማለት ነው። አሞኒያን አግኝተናል፣ H2O አግኝተናል፣ ኤንሶ ካርቦን ዳይኦክሳይድ። እነኚህ ምንድናቸው? ሪሳይክል የሚደረጉ ባይ ፕሮዳክቶች ናቸው ማለት ነው። የዛሬው ፕሮግራም እዚህ ላይ ያበቃል። በሌላ ፕሮግራም እስከምንገናኝ ሰላም ነው ተማሪዎች።